ክርስቶስን እየገደላችሁት ያላችሁ እናንተ ናችሁ። አያማልድም የምትሉ ሰዎች ክርስቶስ አርሴማን ለመውሰድ ይመጣል። ክርስቶስ ሰምራን ለመውሰድ ይመጣል። የሚገርም ነገር ነው እኮ። ተክለ ሃይማኖትን ለመውሰድ ይመጣል። በጣም የወደድኩት ኢየሱስ፣ በጣም ያገኘሁት ኢየሱስ እንዴት እንዳሳረፈኝ እኔንም ማውቀው፣ እንዴት ነፍሴን ንርፍ እንዳደረጋት ከዛ ከምቅበዘበዝበት ነገር ላይ እና ታድሶች ወደ ኦርቶዶክስ ተመለሱ የሚሉን ወዴት እንመለስ? ይህንን ኢየሱስን ትቼ ወደ ጥንቆላው ልመለስ? እንደገና ወደ አስማት ልመለስ እንዴ? እንደገና ወደ እነዚያ ልመለስ? ወደማያድኑ ወደማይታደጉ ነፍስን ወደማያሳርፉ አራርፍ ያለው ለሲያልመለስም እንዳለ የኢትዮጵያ ሕዝብ በሙሉ ቢሄድ ብቻዬንም ቢሆን እቀራለሁ። እግዚአብሔር ይመስገን የገባኝ ስለገባኝ፣ እንዴት እንደገባኝ አውቀዋለሁ፣ ከየት እንደወጣሁ አውቀዋለሁ ወገኖቼ። ያን ሁሉ ዘመናት የከሰረ ዘመኔ ዛሬ የካሳ ዘመን አደረገልኝ ጌታ። የካሳ ዘመን ነው የሰጠኝ እንዴ። የናኩትን የጣልኩትን ያ የረገምኩትን ነገር በአንደረብ እኮ ረግመው ነበር። እናታቆም እንዴ በአንደረብ የሚካኤል ክንፍ ይሰበር የገብርኤል ክንፉ ይሰበር የሚል ነው አንደረብ። መልካ ሳጥናኤል አታቁም? መልካ ሳጥናኤል የእግዚአብሔር ኃይል የደከመ ይሁን የሚል መልካ ሳጥናኤል። ይሄን ካላላችሁ መንፈሱ አይመጣማ። እና ይሄን ለማለት ሊሄድ እንዴ? ይሄን ለማለት ማህሌት ጋር ልግባ? ዓለምን ሁሉ ያዳነች እመቤታችን ናት ብዬ ልዘምር እንደገና? የዓለሙ ሁሉ መድኃኒት ክርስቶስን ትቼ መላእክት የሰበኩለት እነሆ ክርስቶስ የዓለም ሁሉ መድኃኒት ክርስቶስ ተብሎ የተሰበከለት በትንሣኤው ጊዜ እዚህ የለም ተነስቷል የተባለለት ሲያርግም ቢሆን እንዲሁ እንዳያችሁት እንዲሁ ይመጣል ያሉለትን ኢየሱስን እንዴት ልተወው? እኔ ወዴት ልመለስ? እግዚአብሔር ይመስገን በብርሃንከ ንርአይ ብርሃን፣ በብርሃንህ ብርሃንን እናያለን። ብርሃንን እናያለን። በማን? በኢየሱስ ብርሃን ተደርገናል። በኢየሱስ ኤርሚ ብርሃን ሆኗል። ዳጊ ብርሃን ሆኗል። ዳኒ ብርሃን ሆኗል። ሰኒ ብርሃን ሆናለች። ብርሃን አደረገን። ምንጩ ማን ነው? ኢየሱስ። እኛ ምንድን? ብርሃን። እኛ ብርሃን ነን። አዎ ብርሃን ነን። ምንጩ ማን ነው? ኢየሱስ። የብርሃናችን ምንጭ ማን? ኢየሱስ። ከየት ነው የመነጨ? ከኢየሱስ። አንተ ውእቱ ብርሃኑ ለዓለም፣ እናንተ የዓለም ብርሃን ናችሁ አለን። አዎ ብርሃን ነን። ለጨለመበት ጆሮውን ከፍቶ ለሚሰማ ሰው ዛሬም ብርሃንን እናሳያለን። ዘውእቱ ክርስቶስ አነ ውእቱ ብርሃኑ ለዓለም አለ ክርስቶስ። የዓለም ሁሉ ብርሃን እኔ ነኝ አለ። የጨለመበት ሰው ካለ ከእውነተኛው ብርሃን ከኢየሱስ ይጠጋ፣ ወደ ኢየሱስ ይምጣ። እንዲህ ብለን ነው የምናበራው። የሰማነውን በእዝነ ልቦናችን ያሳድርበት። አንድ ነገር ላይ እንዲሁ አንድ እንትና ማናት ክርስቶስ ሰምራ ያለችውን ኤርሚም ስላለው እንዲሁ እሱ እንዲሁ የሚገርም ነገር ነውና እያነበብኩት ነበረ። ዛሬም ገጽ ስንት ላይ ደርሸን የተውኩትና ገድላት ድርሳናትን እንዲሁ መቀበል አለመቀበል ይቻላል ወይስ አይቻልም የሚለው ላይ እያየሁት ነበርና ክርስቶስ ሰምራ ምን እንዳለች ነው እኮ በጣም ምን ይላል? ቁጥር 62 ላይ ኤርሚም አለ መጽሐፉ ምን ይላል? ቁጥር 66 ላይ የጥቅምት ነው የምንድን ላይ ነው ያለው? ጥቅምት ምን ይላል? ቁጥር 62 የዚያን ጊዜ አቤቱ ጌታዬ የቅዱሳን ገድላቸው ሲነበብ ሐሰት በማለት የማያምኑ ብዙ ሰዎች አሉ። እንግዲህ እንደነዚህ ያሉትን ትምራቸዋለህ ወይስ አትምራቸውም አለችው።
ትምራቸዋለህ ወይስ አትምራቸውም አለችው። ቁጥር 63 እሱም በጥቡ ልብ ሆነው ያለ መጠራጠር የሚያምኑትን ወደ መንግሥቴ ይገባሉ፣ የማያምኑ ቢኖሩ ግን ክፍላቸው ከነ አርዮስ ከነ ሰባልዮስ ጋር ነው አላት። የት? ገሃነም። የት? ሲኦል። ስለዚህ ገድልን የምትጠራጠሩ አለመቀበል ብቻ አይደለም እኮ ኦርቶዶክሳውያን፣ ከተጠራጠራችሁ ዕጣ ክፍላችሁ የት ነው? ሲኦል ነው። ስለዚህ ገድል ባታምኑም ችግር የለውም፣ ኦርቶዶክስ መሆን ትችላላችሁ። ማን ነው ያለው? እዚህ ያሉ ናቸው ያሉ። ሲኖዶሱ አላለም። ሲኖዶሱ ቢሞት ይህን አይላትም። ለምን? እምነቱ የተመሰረተው በገድላት ላይ ስለሆነ፣ እምነቱ የቆመው ሃይማኖቱ የቆመው በገድላትና በድርሳናት ስለሆነ፣ ለዚህ ነው ገድለ አርሴማ ይሄን ያለ። እንደ ዝም ብላችሁ አንዳንድ ጥራዝ ነጠቅ የሆኑ ሰዎች የሚናገሩትን አትስሙ። ዘቤን ስሙት። ዝም ብላችሁ ዘበነን ስሙት። የዘበነን ስሙት። እንዲሁ ትክክለኛ ነገር እየነገራችሁ ያለ እሱ ነው። የቤተ ክርስቲያኒቱ ትምህርት መጽሐፈ ድርሁ እያለ ሚዳቋ ዘለለች ኢትዮጵያ ሆና ብሎ የሚናገረው ኢየሱስ የተወለደው ኢየሩሳሌም ቤተልሔም ኢትዮጵያ ውስጥ የነበሩ ሚዳቋዎች ግን እየዘለሉ እነሆ ክርስቶስ ተወለደ እያሉ በምድረ ኢትዮጵያ እየዞሩ፣ እንዲያውም እሱ ትንሽ ቀንሶበታል። በመላው ኢትዮጵያ ምድር እየዞሩ ሚዳቋዎቹ እየዘለሉ ምን ይሉ ነበር? እነሆ የዓለም መድኃኒት ክርስቶስ ተወልደዋል። ስለዚህ እንድገድላትን አለመቀበል ሳይቀበሉ ኦርቶዶክስ መሆን ይቻላል ወይ ብትሉኝ፣ አይቻልም። ለምን? ይኸው ገድለ አርሴማ ማን ተናገረው? ይኸው ኢየሱስ ተናገረ ተባለለት እኮ። ምንም በጥቡ ልብ ሆነው ያለ መጠራጠር የሚያምኑ ያለ መጠራጠር። ይህች ነገር ጥሩ አይደለችም። የጎጃም ሕዝብ እንደዚህ አልምረውም ይላል። ይሄ መጠራጠር አለብን ካለ አይደለም፣ ኦርቶዶክስ አይደለም ይሄ ሰው ወሰብአ ጎጃም ሰይቤሉን እንዛ ይቤሉን ምን ወሰብአ ጎጃም ሰይቤሉን እንዛ አልባሲነ እሳት ወነነ እሳት፣ እኛም እሳታውያንን ልብሳችንም እሳት ነው አሉ። መኑ ይክለነ ማን ይችለናል አሉ። ማን ነው ስሙ? የግብፅ ተልእኮ ይዞ የመጣው ፂማሙ ሰውዬ፣ ፂማሙ አቡ የሚባል ፂማሙ አቡነ ገብረ መንፈስ ቅዱስ ይሉታል። ሁለንተናው ፀጉር ብቻ ይሆን ልብስ ደርቦ ማያቅ፣ ከእናቱ ማህፀን ከወጣ ጀምሮ ልብስ ደርቦ አያቅም። መሐረም የምታክል ጨርቅ አናቱ ላይ አድርጎ አያቅም። ምክንያቱስ ሁለንተናው በፀጉር የተሸፈነ የአውሬ አይነት ነው ያለው። ስለዚህ ነው 60 ነብሮችና 60 አናብስት ሰጠው። ምንም አይመስላቸውም እነሱ፣ የሰው ባህር የለው። ምክንያቱስ ሁለንተናው ፀጉር ነው፣ እንደነሱ ነው። እነሱም ሰውነታቸው በፀጉር የተሸፈነ ነው፣ እሱም ሰውነቱ በሙሉ በፀጉር የተሸፈነ ነው። 60 ነብር በዚህ 60 አናብስት ደግሞ በቀኝና በግራ አድርጎ የሚሄደውን ሰው ማን ነው የእግዚአብሔር ቃል ከዚህ ሰው የሚሰማ እንዴ? እንዴት አድርጎ ይሄ ሰው እንዴት አድርጎ ነው ወንጌል የሚሰብከው? እንዴት አድርጎ ወንጌል ይስበክ? ምን ታበልኦሙ ምን ቀልባቸዋለሁ ምን አበላቸዋለሁ? ጌታ ሆይ 120 አስፈሪ አራዊቶችን የሰጠኸኝ ምን ላበላቸው ነው ምን ላጠጣቸው ነው ብሎ ጠየቀ ይላል ገድሉ። ከዛ ምን አለው እግዚአብሔር ደግሞ ምን አለው? ወይልህሱ ጸበለ እገሪከ፣ የእግርህን ትቢያ እየላሱ ይኖራሉ። እንዴ ነብር አፈር ይበላል እንዴ አለ ገድለ ገብረ መንፈስ ቅዱስ። ነብሩ አፈር በላ፣ አንበሶቹ አፈር ይበሉ ነበር። የገብረ መንፈስ ቅዱስን ኮቴ እየተከታተሉ ሲርባቸው ብቻ ገብረ መንፈስ ቅዱስ እንዲንቀሳቀስ ማድረግ ነው። ሲንቀሳቀስ ከዛስ ኮቴውን 120 ይህንን ልታምኑ ተገደዳችሁ አይደል? ይህን ሳታቅማሙ ትቀበላላችሁ አይደል?
በጣም የሚገርም ነገር ይህንን የሚቀበል ህይወት ይህንን የሚቀበል አይምሮ ምን አይነት አይምሮ ሁለንተናው በፀጉር የተሸፈነ በልቶ ማያውቅ ሲባል ከንፈሩን ይመጣል አዳሜ ምንም እህል ውሃ ቀምሰው አያውቁም ሲባል እና የጎጃም አባይን ለማስጠበቅ ሲባል የአባይ ግድብን የአባይ ወንዝን ለመጠቀም ስለተፈለገ ግብፅ ላከችዋ ምንድነው አባታችን አሉት አባታችን ይሄ ጣና ላይ እዚህ ባህር ዳር አጠገብ ላይ ያስቀመጠው ለምንድነው ብለው ጠየቁት ሰባ ጎጃም ሰዎች ይሄንን ወንዝ እንዲሁ የጭልፋ ያህል እንዲሁ አንዲት ብርጭቆ እንኳን ብትቀንሱበት እግዚአብሔር ሊገለብጣችሁ ስለፈለገ ነው እና ማስፈራሪያ ነው አዎ ጣና ማስፈራሪያ ተደርጎ ተሰጥቷል ፖለቲካ አይደለም እንዴ ይሄ ነው ጻድቅ ሰው ይሄ ነው ጻድቅ የምትሉት ከዛስ የኢትዮጵያ ህዝብ ከሌላው ህዝብ የተለየ የጎጃም ህዝብ ከሌላው ህዝብ የተለየ ሆኖ ስለ ግብፅ አይለምንም በጥንቆላ ስለተካኑ ስለነሱ ተዘቅዝቆ ያለመነ ሰው ስለ ኢትዮጵያውያን ግን 100 ዓመት ተዘቅዝቆ ጸለየ 100 ዓመት ቀና ሳይበላ ሳይጠጣ ምን ቸገረው ለምንስ ቀና ይላል አይበላ አይጠጣ ምግብ አይሰራ ዝም ብሎ ከመነፋስ ዝም ብሎ እንደ መላእክት የሚኖር ሰው እና 100 ዓመት ተዘቅዝቆ ጸለየ ከዛ የጎጃምን ህዝብ ማርልኝ ማርኩ ለከሰባ ኢትዮጵያ ለንጂ እግዚአብሔር ደግሞ ማርኩ ለከሰባ ኢትዮጵያ የኢትዮጵያን ህዝብ በሙሉ መረላለው ዘእንበለ ሰባ ጎጃም ከጎጃም ህዝብ በስተቀር ሚገርም ነው ምን ተገብሩ ሰባ ጎጃም እነሱማ አባይን እየተጠቀሙበት አይደለም እንዴ እጃቸውን አልሰበስባሉ ከአባይ ከብቶቻቸውን እያጠጡ ለመስኖ በጀሪካ እየቀዱ እናንተ ግዕዙን ብታነቡት እኮ ብራናው የሚገርም ነገር ነው እኮ ብታገኙት እንዴ እነዚህን ጻድቅ እያላችሁ የኢየሱስን ቅድስና አታችሁ ምን ታደርጋላችሁ እና ስለዚህ ገድላት ድርሳናት አንድ ነገር ይሄን ነው እንዲው ለማለት አንስቼው የነበረ መቼም እንዲው አቁም እንጂ በቃ ካላላችሁ መቼም በጣም አስቸጋሪ ነኝ እና ይሄ ነው ገድላት ድርሳናት አለመቀስ አይቀበሉ ኦርቶዶክስ መሆን ይቻላል አይቻልም መጠራጠርስ ይቻላል አይቻልም ይሄው መጽሐፉ ሚል አይቻልም እንዴ ታዲያ ምንድነው ገድላት ድርሳናት ባትቀበሉ ምንም ችግር የለም ሚሉን እነዚህ ሌላ ናቸው አየር ላይ ያሉ ናቸው ሌሎች ናቸው ሲኖዶሱ ይሄ አይልም ሲኖዶስ ይህን አትልም የተጠራጠረ ቢኖር ነው ዘሰረቆ ወዘፈሐቆ በእያንዳንዱ ገድል መጨረሻ ምን እንደሚል ታውቃላችሁ በእያንዳንዱ ገድል መጨረሻ ላይ ዘፈሐቆ ወዘሰረቆ ውጉዘ ለይኩን ይህንን ገድል የፋቀው እቺ ችግር አለችባት ብሎ የፋቀው የሰረቀው እድል ፈንታው ገሃነም ነው ውጉዘ ለይኩን አውግዘናል የፋቀው ማለት ነው እያችሁ ስህተት አለበት ብሎ የፋቀው እውነት በሆኑ በምን ተረጋገጠ ኤርሚያ ቃል ሲተረክ ታውቋለ ረስተው ካልሆነ በስተቀር ገድላት የገድላትና የድርሳናት እውነት እንዴት ታወቀ ቢሉ ጸሐፊው በብራና ግጥም አድርጎ ከጻፈ በኋላ ውሃ ውስጥ ይነክረዋል ወንዝ ውስጥ 3 ቀን 4 ቀን ይዘፈዝፈዋል ምኑ ብራናው ወንዝ ውስጥ እንትን ይለዋል ከዛ ከ3 ቀን በኋላ ይመጣና ያየዋል አሁንም ምንም አልረጠበም ቀለሙ አልተነሳም ብራና ላይ የተጻፈ ቀለም ብራናው አልረጠበም ቆዳ ነው እኮ እናንተ ቆዳው አልረጠበም ባህር ውስጥ ገብቶ የማይረጥብ
አልረጠበም። ከዛ ቀጥሎ ሁለተኛው ፈተና ምንድነው? ሚካኤል ለሚፈሩት ሰዎች ኃይላቸው ነው፣ ለሚጠሩት ደግሞ መከታቸው ነው። ለለጸው ወበረዲእቱ ያድህኖሙ በጥበቃውም ወበረዲእቱ ያድህኑም ያድናቸዋል። እያሃድጎሙ ሎሙ ሁል ጊዜ አይተዋቸውም፣ ከነርሱ ጋር ይኖራል። ቤተ ክርስቲያን ውድቀቷን ማረም ያለባት ጊዜ ቢኖር አሁን ነው። ትምህርቷን ማደስ ያለባት ቢኖር ይሄ ጊዜ ነው፣ ይሄ ዘመን ነው። ምክንያቱ የእውቀት ዘመን ነው። አሁን ዘመኑ የእውቀት ዘመን ነው። መጽሐፍቶቿ ደግሞ እንደ አሸን ፈልተዋል። በጣም ልዩ ሱቆች አሉ። በጣም ብዙ ሱቅ አለ። እንዳለ ከጫፍ እስከ ጫፍ ገድላት ግጥም ብሎ ተጽፎ ነው ያሉ። ከየት ነው የመጡ? ከነስማቸው ማናቀው ማአት ገድላት ነው ያሉ። እና ይሄ በጣም ጥሩ አጋጣሚ ነው። ስለዚህ ነኤርሚ የሚያመጡት ሐሳብ አሜን ብላ ተቀብላ ቤተክርስቲያን ተሐድሶ ማድረግ አለባት። ራሷን ለተሐድሶ ማዘጋጀት አለባት። እውነት ነው እኮ የሚነገረው እኮ ትክክል ነው፣ እነዚህ የሚናገሩት እውነት ነው ብላ ጆሮዋን መስጠት አለባት። ለተሐድሶ ራሷን ማዘጋጀት አለባት። ለማን? ለተሐድሶ። ምናልባት ሌሎች ላያውቁ ይችላሉ። ቤተ ክርስቲያኗ ግን ታውቀዋለች። ትርጉሙንም ምን እያለች እንደሆነም ታውቃለች። ስለ መላእክት ስታወራ፣ ስለ ጻድቃን ሰማዕታት ሲነገር ምን እያለች እንደሆነ ከሚካኤል ጋር ኃይሎሙ ውእቱ ለእለ ይፈርህዎ ሚካኤል ስሙ ለእለ ይጸውዕዎ። ይሄ ሊታረም የሚገባው ነው። ሊቃውንትንን የሚሉ ሰዎች ይሄን ማረም ይጠበቅባቸዋል። ጌታ ይርዳን። ይሄ ነው ተሐድሶ ማለት። ተሐድሶ ማለት ይሄ ቤተ ክርስቲያን ትታደስ የምትለው ነገር የምታዜመው ነገር ቅዳሴው ቢሆን ስጋው ደሙ ቢሆን ምኑ ቢሆን እንዳለ ሰው እየቀለለው እየመጣ ነው ያለ። እያየነው ነው። ሰዎችን እየጠየቅን ነው። ድሮ ታቦት ሲወጣ ድፍት ብዬ እሰግድ ነበረ። አሁን ግን ምንድነው ነገሩ? ቀለለብኝ። እንደ ድሮ አይደለም። ችግሩ የካህናቱ ነው ወይስ ምንድነው ይላሉ። ሰው እንዲህ እያለ እየሸሸ ነው ያለ። ስለዚህ ህዝቧን ለመያዝ መጽሐፍቶቿን ታርም እያልን ነው። ነገረ ክርስቶስ ላይ ትኩረት አድርጋ መስጠት አለባት። ማስተማር ይጠበቅባታል። ክርስቶስ ማን ነው? ህዝቡ ያወቀው አይደለም። ፈራጅ ብሎ መለኮቱ ላይ ለጥፎታል። መለኮት ጋር ለጥፎታል። እሱ ፈራጅ እንጂ አማላጅ አይደለም። እውነታውስ አማላጅ የሆነው በምን? ሰው ስለሆነ። ፈራጅ የሆነ ምን ስለሆነ? ሰው ስለሆነ። ሰው ስለሆነ ፈራጅ ነው። ሰው ስለሆነ ደግሞ አማላጅ ነው። ምንም ነገር ይሄ የመለኮት አይደለም። ምኑ? ፈራጅነት አይል መጽሐፉ። ወወሃቦ ለወልዱ ነው የሚለው። ፍርድን ለወልዱ ሰጠው እንጂ ለልጁ ሰጠው እንጂ አብ በአንድ ስንኳ አይፈርድም። ፍርድን ሁሉ ለማን ሰጠው? ለወልድ። እስመ ኮነ ሰብአ የሰው ልጅ ስለሆነ ይላል ማቴዎስ ዮሐንስ ወንጌል ምዕራፍ 5 የሰው ልጅ ስለሆነ ይፈርድ ዘንድ ስልጣን ሰጠው። ምን ስለሆነ? የሰው ልጅ ስለሆነ። ስለዚህ ፈራጅ ነው ስንል ምን ማለታችን ነው? የሰው ልጅ ነው ማለታችን ነው። ይፈርዳል ስንልስ የሰው ልጅ ነው ማለታችን ነው። ይፈርዳል ስንል መለኮት ስለሆነ አይደል። የሰው ልጅ ስለሆነ ግን ይኩነን ሕያዋነ ወሙታነ በሕያዋንና በሙታን ላይ ይፈርድ ዘንድ ዳግመኛ ይመጣል። ኃጢአተኞችን በግራው ጻድቃንን በቀኙ አድርጎ በሚታይ አካላዊ ባህሪ በሚታይ አካል በሚጨበጥ በሚዳሰስ አካል ያ ነው የሰው ልጅ የሆነ። ያ ነው ኃጢአታችንን ሊያስተሰርይ የመጣው። ኃጢአታችንን ማስተስረይ ብቻ አይደለም ሊፈርድም ጭምር። ሊፈርድም ምን ሆኖ? ሰው ሆኖ። ለዚህ ነው አብ አንድ ሰው እንኳን ምን አይልም
አይፈርድም የሚለው መጽሐፉ እና ይፈርድ ዘንድ ስልጣንን ምን ብለዋል ነው የሚለው መጽሐፍ ተቀብለዋል። የአባቱን ከአባቱ የተቀበለው ትስብእት ማለታችን ነው። ትስብእት ከመለኮት ትስብእት ከመለኮት እንግዲህ መጽሐፍ ቅዱስ መቼም አማላጅነቱ ምን በየጊዜው ይዘረዘራል። ሰዎች ግን እዚያ ተለጥፈዋል። ዛሬ ግን ስሙ፣ ዛሬ እንዲሁ በእውነት እነግራቸዋለሁ ፈራጅነቱ ከሰውነት የሰውነት ባህሪ እንደሆነ ከቤተ ክርስቲያኗ መጻሕፍት ጭምር ልነግራችሁ እፈልጋለሁ። ምናልባት በመጽሐፍ ቅዱስ የሰው ልጅ ስለሆነ ምን ተብለዋል? ሕፃን። የሰው ልጅ ስለሆነ አደገ፣ ጠነከረ ተባለለት ሉቃስ 2:40 ላይ። የሰው ልጅ ስለሆነ ደግሞ ያድናል ተባለለት ሉቃስ 2:11 ላይ። እንዲህ ማስታወሻ ከያዛችሁ እችን ልጥቀሳት። የሰው ልጅ ስለሆነ ተሰደደ። መለኮት ይሰደዳል እንዴ? የሰው ልጅ ስለሆነ ግን ተሰደደ ማቴዎስ 2:13 ላይ። የሰው ልጅ ስለሆነ ናዝራዊ ተባለ። ለመለኮት ለአምላክ ኢትዮጵያዊ፣ ናዝራዊ፣ ገሊላዊ አይባልለትም። ማን ነው ታዲያ ይሄ? የሰው ልጅ ስለሆነ። የሰው ልጅ ስለሆነ ፈራ፣ ተንቀጠቀጠ፣ ጸለየ። ከሞት ሊያድነው ወደሚችል ከብርቱ ጩኸትና ልመና ጋር አያችሁ ለመነ፣ ፈራ። መለኮት ይፈራል እንዴ? የሰው ልጅ ስለሆነ ዕብራውያን 5:7 ላይ የሰው ልጅ ስለሆነ ሌሊቱን ሙሉ ሲጸልይ አደረ ይላል። ሌሊቱን ሙሉ ሉቃስን መናፈቅ በሉት። ሉቃስ 6:12 ላይ ሌሊቱን ሙሉ ይላል ሲጸልይ አደረ። እንዳልተሰማለት ሰው፣ እንደ ፍጡር ሰው፣ እንደ ኃጢአተኛ ሰው ሌሊቱን ሙሉ። መለኮታዊ አካል አለው አይደለም እንዴ? መለኮታዊ ባህሪ አለው አይደለም እንዴ? ምን ነው እንደዚህ አደረ ቢባል የሰው ልጅ ስለሆነ። የሰው ልጅ ስለሆነ በፊቱ ወድቆ ምን አለ? ጸለየ። ይሄ ለመለኮት ነው እንዴ? ማቴዎስ 26:39 ላይ የሰው ልጅ ስለሆነ ክርስቶስ ተባለ። የሰው ልጅ ስለሆነ ክርስቶስ ማቴዎስ 16:20 ዮሐንስ 7:14 ላይ ይሄ የስግው ቃልነት ባህሪ ነው ክርስቶስ። የሰው ልጅ ስለሆነ ደግሞ ምን ይላል? ይፈርዳል። ዮሐንስ 5:23 እና 27 ይፈርዳል። የሰው ልጅ ስለሆነ አማላጅ ነው። ሮሜ 8:34 ሉቃስ 22:3 ጨምራችሁ እዩት። የሰው ልጅ ስለሆነ ደግሞ ሊቀ ካህናት። ለምንድን ነው እንደዚህ ሊቀ ካህናት ሲባል? ለምንድን ነው የማያማቸው ሰዎች? ለምንድን ነው የማይቆጡ? ጡት ጠባ ሲባል ምንም፣ ተሰደደ ሲባል ምንም አይመስላቸውም። ተሰቃየ ሲባል ምንም አይመስላቸውም። 6666 ጊዜ ተገረፈ ሲባልስ ምንም አይመስላቸውም። ያማልዳል ሲባል ግን እዚህ ዋናው አካል ላይ ዋናው የመጣበት ስራው ላይ ሲሆን ወገኖቼ ላለመውጣት፣ በዚህ በምልጃው ላለማመን፣ በምልጃው ላለመፈወስ፣ በምልጃው ላለመዳን ትግል ይይዛሉ ሰዎች። ትግል ዕብራይስጡ ማናለ ከአባቶች እንደዚህ ያለ ማናለ ከንትኖችን ማንም አይበል። ጳውሎስ ያለው በቂ ነው። ጳውሎስ የነገረን እጅግ በቂ ነው። እግዚአብሔር ይመስገን በመንፈስ ቅዱስ ሆኖ የተናገረው ስለሆነ ጳውሎስ ብቻውን ያለው እንኳ በራሱ በቂ ነው። ክብር ለስሙ ይሁን። ስለዚህ ጠበቃ ነው፣ የሰው ልጅ ነውና ተከራካሪ፣ ተሟጋች ትለዋለች። እንዲያው በኦርቶዶክስ መጽሐፍ ላይ አንድ ተሟጋች፣ ጠበቃ፣ ተከራካሪ። አንደኛ ዮሐንስ 2:1 መምህር፣ ጌታም፣ እነዚህ ሁሉ የተባለለት የሰው ልጅ ነቢይ ተባለ፣ መምህር ተባለ። ጌታ ይርዳል። ይህን ሁሉ ሲባልለት እንዲሁ የሰው ልጅ ስለሆነ ነው። እና እናንተ ያማልዳል ትሉታላችሁ፣ እኛ ግን ፈራጅ ነው የምንለው የምትሉ ወገኖቼ፣
ፈራጅ ሆነው የሰው ልጅ ስለሆነ ነው። ፈራጅ ነው ሲባል የሰው ልጅ በመሆኑ ነው። የሰው ልጅ በመሆኑ ነው። ለምን የሰው ልጅ ሆነ? እንዲሁ ይሄን እንኳ ማወቅ አለባቸው ወገኖች። የሰው ልጅ የሆነው ለምንድን ነው? ብቻውን ለምን አብ ሰው አልሆነም? ለምን ግን መንፈስ ቅዱስ ሰው አልሆነም? ለምንድን ነው ኢየሱስ ብቻ ወልድ ብቻ ለምን ሰው ሆነ? ለምን መንፈስ ቅዱስ ሰው አልሆነም? ለምን አብ ሰው አልሆነም ሲባል መላክ የባህሪው ስለሆነ፣ መወለድ የወልድ እንጂ የአብ ባህሪ ስላልሆነ፣ ከጥንቱም ማለት ዓለም ሳይፈጠር አብ አባት ነው። ማን ስላለ? ልጅ ስላለ። ዓለም ሳይፈጠር ወልድ ደግሞ ልጅ ነው። ወልድ ነው፣ ልጅ ነው። ዓለም ሳይፈጠር ነው እኮ ልጅ የተባለው። ስለዚህ ልጅ በመሆኑ ምን አለ? ተላከ። አብ ፈናዊ፣ ወልድ ተፈናዊ፣ አብላኪ፣ ወልድ ተላኪ እንዲባል ማለት ነው። ወልድ ምን? ተላኪ፣ አብስ ላኪ። ስለዚህ አብ አስቀድሞ ሰው ያልሆነው አባት ስለሆነ በባህሪ በስም በግብር እነዚህ ግብሩ የወልድ ነው። መወለድ የወልድ ግብር ነው። ሰው የሆነበት ምክንያት ጥንቱንም ከአብ የተወለደ መንፈስ ቅዱስ አይደለም፣ ወልድ ነው። ለምን? ግብሩ መወለድ ስለሆነ። የአብ ግብርስ መውለድ። ስለዚህ ከማርያም ሲወለድስ መወለድ ግብሩ የወልድ ስለሆነ ወልድ ሰው ሆነ። ስለዚህ ወአስተርአየ ወልደ እግዚአብሔር ከመ ይስዓር ምክሮ ለጋኔን፣ የዲያብሎስን ምክር ያፈርስ ዘንድ የሰው ልጅ ምን አለ ይላል? ተገለጠ። ምን ያደርግ ዘንድ? ከመ ይስዓር ምክሮ፣ ያፈርስ ዘንድ። ወልድ ለምን? ወልድ ነዋ፣ ተላኪ ነዋ። ስለዚህ ተላኪ እንዴት ትሉታላችሁ ልትሉን ይሆን? አብላኪ ወልድ ተላኪ እንዴት ይላካል? መለኮት መለኮትን ይልካልን? አይደለም። በተለየ አካሉ ሰው ሆነዋል። በተለየ አካሉ ደግሞ ይፈርዳል። በተለየ አካሉ ደግሞ ያማልዳል ብለናል። መለኮትነት ሸሽቶት ነው ወይ? አይሸሽም። መለኮት የባህሪው ነው። መለኮት ባህሪ የመለኮት አለ። ማን ጋር? ኢየሱስ ጋር። ስለዚህ ሁለት ነገር፣ አንድ አካል ነው ኢየሱስ አንድ አካል ነው። በክርስቶስ ውስጥ ሁለት እኔነቶች የሉም። አንድ እኔነት ነው ያለው። ያ ነው አንድ አካል የምንለው። የመለኮትን ገንዘብ አድርጎ ከአብርሃም በፊት አለሁ ማለት ይችላል። የማን? የመለኮትን ገንዘብ አድርጎ ያን ተናገረ። የትስብእትን ደግሞ ትስብእት ስለሆነ ራበኝ ይላል፣ ተጠማ፣ ደከመ ይላል መጽሐፉ። ተራበ፣ አዘነ ይላል፣ አለቀሰ ይላል። ማዘን፣ ማልቀስ፣ መራብ የመለኮት ባህሪ ነው እንዴ? አይደለም። በመለኮቱ አልተራበም። በመለኮቱ አልሞተም። ለምን? መለኮት የሥላሴ የጋራ ባህሪ ስለሆነ። መለኮት እሰ ዘንተ ያክል ወዘንተ ይመስል እይብልጎ። መለኮት ይህንን ይመስላል ይህንን ያክላል አይባልለትም። መልክም የለውም እንዲህ ይመስላል ይሄን ይመስላል አይባልለትም መለኮት። ስለዚህ መለኮት የሥላሴ የጋራ ባህሪ ስለሆነ በመለኮቱ ሞተ አይባልለትም። በመለኮቱ ያማልዳል አይባልለትም። በመለኮቱ ተሰቀለ አይባልለትም። በትስብእቱ ውስጥ ግን መለኮት ነበረ፣ አልተለየውም። መለኮት መስቀል ላይ እያለም አልተለየው። ተለይቶት ያውቃል ብለን አናምንም። መለኮት ደግሞ ዘኢይመውት ነው የሚለው፣ አይሞትም ነው የሚለው። ስለዚህ ይፈርዳል ስንል በደንብ ገብቶን ነው። ይፈርዳል ስንል ምን ስለሆነ? ሰው ስለሆነ በሰውነቱ ማለት ነው። በሚታየ አካል፣ በሚጨበጥ አካል፣ ለኛ ዋጋ በከፈለበት አካል፣ ለኛ ዋጋ ቤዛ በሆነበት አካል ላይ እንዲያውም ሌላ ጊዜ እናወራዋለን። ካሳ
ካሳ ከፈለልን ሲባል ለመሆኑ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካሳ እሱ ካሳ ከፈለልን ሲባል ለማን ነው የተከፈለው? ማን ነው ካሳውን የተቀበለው? የካሳው ተቀባይ ማን ነው? ካሳውን የተቀበለ ማን ነው? ለማን ነው የተከፈለው? ለምንድን ነው የተከፈለ? ማንን ለማስለቀቅ? ማን ነበር የያዘው? ለማን የተሰጠ ነው? በደንብ ልብ ብላችሁ አስተውሉ። እሱን ኦርቶዶክሳውያን ካሳ ሲባል ምንድን ነው ካሳ? ኢየሱስ ለማን ተሰጠ? ካሳ ይሆን ዘንድ ለማን ተሰጠ? ማንን ይዞ ማንን ለቀቀ? በጣም ብዙ በጥልቀት በደንብ አጥንተነው ነው እኮ ይህን እያልን ያለን። ሳናጠናው ቀርተን ሳይገባን ቀርቶ አይደለም። ሳይገባን ቀርቶ አይደለም። ያማልዳል ስንል ገብቶን ነው። በምኑ? በትስብእቱ። ምን ስለሆነ? የሰው ልጅ ስለሆነ። አንዳንድ ሰዎች ማቴዎስ ወንጌል ላይ ይቅርታ እንትን ዮሐንስ ወንጌል ትንሽ 1-2 ደቂቃ ያህል ወይም ይጀባቸዋለሁ ወገኖች። መሪ የፈለከው እንዳይቃ ውሰድ። እሺ አቤት። እሺ ስለዚህ በዮሐንስ ወንጌል ምዕራፍ 14 ላይ ዮሐንስ 14:15 ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። መቼ ነው የሚለምነው? ከዕርገት በኋላ። አብን የሚለምነው መቼ ነው? በስጋ ወራት አዎ ይለምን ነበረ። በስጋ ወራት እንደዚህ በስጋ ወራት አብን የሚለምነው የት ነው? እኔ ካልሄድኩ አጽናኙ ወደ እናንተ ምን አይልም አይመጣም አለ። አይመጣም ምን ካላለ? ካልሄድኩ። መቼ ነው የሚሄደው? በዕርገት ጊዜ የሚሄደው መቼ ነው? በዕርገት። እሺ ስለዚህ አብን እለምናለሁ። ይህንን ለማከራከር ደግሞ ምን ያመጣሉ? ዮሐንስ 16 ላይ የሚገርም ነገር ነው እኮ። ዮሐንስ 16 አብን የምለምን አይምሰላችሁ የሚል ቃል አለ። አብን የምለምን አይምሰላችሁ። ለምንድነው አብን የማይለምነው? እናንተ ለምንድነው አብን የማይለምነው? እሺ ያገኘው ሰው አለ? ቆየ እዚሁ ነው 16 ነው ያለ። እኔም እንዲሻል እሺ ቆይ መጽሐፍ ቅዱስን ላንሳ። ኮምፒውተር ላይ አርጌ ነው የነበረ 16 መሰለኝ መሪ 26 ነው። ከቤተሰብ ጋር ቢዚ ሆኜ ነው። እሺ 26 እሺ መልካም በጣም ጥሩ 26 ትክክል። አዎ በዚያን ቀን ይላል። በዚያን ቀን እስኪ ቀኑ መቼ ነው? በዚያን ቀን አለ። የትኛው ቀን? ስለ የትኛው ቀን ነው የሚያወራው? ስለ የትኛው ቀን ነው የሚናገረው? የማይለምንበት ቀን የትኛው ቀን ነው? ምን ይላል? በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም። አዎ ይህናል። መቼ? በዚያ ዘመን ነው የሚለው አይደለም። በዚያን ቀን። መቼ ናት ይህች ቀን? ይህች ቀን መቼ ናት? እንግዲያስ ከላይ ከፍ ብለን መጀመሪያ መንፈስ ቅዱስ ቅድም እንደነገርኳችሁ አጽናኙ ምን አይልም። ኢየሱስ ካላረገ አምነው በዕርገት ጊዜ ነው። እምድህረ ዕርገቱ ለአብ እምድህረ ዕርገቱ ለወልድ ይላል። እሺ እርሱ መጥቶ ምን ይላል? ዮሐንስ በዚሁ ምዕራፍ ላይ ትንሽ ታገስኝ። እሺ በጣም እንትን እያልኩ ነው። ቁጥር 6 ላይ ቁጥር 7 እኔ ግን እውነት እላችኋለሁ እኔ እንደሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና እኔ በሄድ ግን እርሱን እልክላችኋለሁ።
ምንድነው እያነጻጸረ ያለ? ራሱን ከመንፈስ ቅዱስ ነው የሚያነጻጽረው። እኔ በሄድ ይሻላቸዋል ሲል ምንድነው እንትኑ? ከመንፈስ ቅዱስ ከእኔ ይበልጣል ማለቱ ይሆን? ምን እያለ ነው? እሱን እናወራዋለን ወደፊትም ቢሆን። ስለዚህ አለ እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል። አያችሁ፣ ኢየሱስ በስጋ የተገለጠ ነው፣ በስጋ የተወሰነ ነው። ኢየሩሳሌም ካለ ገሊላ የለም፣ ገሊላ ካለ ናዝሬት የለም፣ ናዝሬት ከሌለ እንደዚህ። ለምን? በስጋ ተወስኖ። በሁሉ ስፍራ አለ አይባልለትም። እንደ ትስብእት ተወስነዋል። በመለኮት የማይወሰን ማንነት አለ። አብና መንፈስ ቅዱስ ባሉበት ሁሉ መለኮትም አለ። በትስብእቱ ውሱን ስለሆነ ስለዚህ አለና ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይነግርምና የሚመጣውንም ይነግራቸዋል። እርሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራቸዋልና። ማን ነው እርሱ የሚለው? መንፈስ ቅዱስን። ለአብ ያለው ሁሉ የእኔ ነው። ስለዚህ ለእኔ ካለኝ ወስዶ ይነግራቸዋል። ማን? መንፈስ ቅዱስ። ጥቂት ጊዜ አለ አታዩኝም፣ ጥቂት ጊዜ ደግሞም ጥቂት ጊዜ አለ ታዩኛላችሁ። እኔ ወደ አብ እሄዳለሁና። ከደቀ መዛሙርቱም አንዳንዶቹ እርስ በርሳቸው ጥቂት ጊዜ አለ አታዩኝምም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁም፣ ደግሞ ወደ አብ እሄዳለሁና የሚለን ይህ ምንድን ነው ተባባሉ። እንግዲህ ጥቂት የሚለው ይህ ምንድን ነው? የሚናገረውን አናውቅም አለ። ከዛ ኢየሱስም ሊጠይቁት እንደወደዱ አውቆ እንዲህ አላቸው፣ ጥቂት ጊዜ አለ አታዩኝምም፣ ደግሞ ጥቂት ጊዜ አለ ታዩኛላችሁ ስላሉ፣ ስለዚህ እርስ በርሳችሁ ትመራመራላችሁን? እውነት እላችኋለሁ እናንተ ታለቅሳላችሁ፣ ሙሾም ታወጣላችሁ፣ ዓለም ግን ደስ ይለዋል። እናንተም ታዝናላችሁ፣ ነገር ግን ሐዘናችሁ ወደ ደስታ ይለወጣል። ሴት በምትወልድበት ጊዜ ወራቷ ስለደረሰ ታዝናለች፣ ነገር ግን ሕፃን ከወለደች በኋላ ሰው በዓለም ተወልዷልና ስለ ደስታዋ መከራዋን ኋላ አታስበውም። እንግዲህ እናንተ ደግሞ አሁን ታዝናላችሁ፣ ነገር ግን እንደገና አያችኋለሁ፣ ልባችሁ ደስ ይለዋል፣ ደስታችሁንም የሚወስድባችሁ የለም። በዚያን ቀን ከእኔ አንዳች አትለምኑም። ምንድን ነው እያለ ያለ? አሁን ታዩኛላችሁ አታዩኝም፣ ጥቂት ጊዜ አለ። ይሄ ቀን ነው፣ በዚህ ቀን ነው እኔ ወደ አብ እሄዳለሁና። ምን ማለት ነው? ከፍ ከፍ በሚልበት ጊዜ፣ በሚሰቀልበት ጊዜ ሞት አይደል? ስለዚህ እስከ መቼ ድረስ? እስከ ትንሣኤው ድረስ ባለው ቀን፣ ያቺ ቀን አብን ምን አይሉም፣ ወይ ደግሞ ኢየሱስ አብን አይለምነውም። ለምን? ሞቷላ። በመቃብር ሆኖ አብን አይለምነው። ጥቂት ጊዜ አለ። መቼ ነው ሐዘን? ዓለም ደስ የሚለው መቼ? ሲሰቀል። እነሱም የያዝኑት መቼ? በመስቀል ላይ ሳለ። ሁለት ነጸብራቆች አሉ ማለት። በዓለም ላይ ደስታ ተፈጠረ፣ በሐዋርያት ዘንድ ደግሞ ሐዘን ዋጣቸው። ሐዋርያቱ ሐዘን ዋጣቸው፣ ዓለም ደግሞ ደስ ይለዋል አለ። ይህንን ጊዜ እያነጻጸረ ነው። ይሄ ነው እያነጻጸረ ያለ። እንዲሁ ይቅርታ በጣም እንትን አልኩ እንጂ በጣም ውስጥ ያለው እንዲው ሐሳቡን ያስጨበጥኩ ስለማይመስለኝ ታች ላሉ በተለይ ለሚሰሙን ወገኖቼ ለዛ ነውና ጥቂት ጊዜ አለ ሲል አሁን የቀረችው ጊዜ ይሄ በዋዜማ ላይ የሚናገረው ዕለተ ሐሙስ እንደሆነ ይነገራል። በዕለተ ሐሙስ ነው ይህን የሚላቸው። አርብ ሊሰቀል ይህንን እያለ ጥቂት ጊዜ አለ አታዩኝም፣ ከዛ ደግሞ ጥቂት ጊዜ ደግሞ አለ ታዩኛላችሁ። ምን ማለት ነው? ይሞታል፣ ይቀበራል፣ አያዩትም። ጥቂት ጊዜ ደግሞ አለ ታዩኛላችሁ፣ ይነሳልና።
በዚሁ ጊዜ እነርሱ ምን አይሉም ወደ እርሱ ቢጸልዩ እንኳን አልጸለዩም እንጂ አብን የሚለምን አይደለም አብ ራሱ ይሰማቸዋል ለምን ልጁ በመቃብር ተወስኗል እንዲህ በጣም ይቅርታ ግን እንዲህ አበዛሁት ብቻ ግን እውነታው ይሄ ነው ያማልዳልም ስንል ምን ስል አሁን እዚህ ጋር ያለው ጥቂት ጊዜ አለ አታዩኝም ጥቂት ጊዜ ደግሞ አለ ታዩኛላችሁ የሚለው ስለምንድን ነው ተብሎ ቢጠየቅ እኮ የሚመልስ የለም ይህንን ሳይመልስ ያችን ጥቅስ ብቻ መዞ ይወስድና እስኪ ከፍ ብለህ አንብበው በሉት ምንድነው ጥቂት ጊዜ አለ ታዩኛላችሁ ጥቂት ጊዜ አለ ደግሞ አታዩኝም ይለን ምን ማለት ነው ምን እያለ ነው መቼ ነው ያቺ ቀን በዚያች ቀን የሚላል በዚያ ዘመን አይደለም የሚለው ያለው እና ስለዚህ ነው ለዚህ ነው የሐዋርያት ሥራ ይሄን አንብቤ ልጨርስ ወይም የሐዋርያት ሥራ ምዕራፍ 2 ቁጥር 33 ላይ ምን ይላል 33 ስለዚህ በእግዚአብሔር ቀኝ ከእንትን ልጀምረው ከቁጥር 31 ስለዚህ ክርስቶስ ትንሣኤ አስቀድሞ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ሥጋውን መበስበስን እንዳላየ ተናገረ ይህን ኢየሱስን እግዚአብሔር አስነሳው ይህን ኢየሱስን ማን አስነሳው እግዚአብሔርን አስነሳው እያለ አይደለም መለኮትን አስነሳው እያለ አይደለም እግዚአብሔር ግን ይህን ኢየሱስን ምን አለው አስነሳው ለዚህም ነገር እኛ ሁላችን ምስክሮች ነን ካለ በኋላ ስለዚህ በእግዚአብሔር ቀኝ ከፍ ብሎና የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህን እናንተ አሁን የምታዩትንና የምትሰሙትን አፈሰሰው ከማን ተቀብሎ ከአብ ተቀብሎ ወዴት ሄዶ እምድህረ እርገቱ ካረገ በኋላ እኔ ካልሄድኩ ምን አልልም ስላለ አጽናኙ ወደ እናንተ አይመጣም ስላለ አጽናኙ ወደ እናንተ አይመጣም እንዲመጣ ምን ማለት አለበት ኢየሱስ ማረግ አለበት ካረገ በኋላ አብን ይለምነዋል እግዚአብሔር ይመስገን አብን ይለምነውና ከዛ መንፈስ ቅዱስን ይልክልናል ምንድነው አይለምንም ማለት ይሄው አብን ለመነው መጽሐፉ የሚለው ነገር ነው እውነት መጽሐፉ ማይለውን ልታምኑ ተገደዳችሁ መጽሐፉ የሚለውን ላለመቀበል ግን በጣም የሚገርም ነገር አለመታደል ነው ይሄ እውነት እነግራችኋለሁ እውነቱ ይሄ ነው እርሱ ብቻ ነው በሰማይ አማላጅ ኦርቶዶክስ ቤተክርስቲያን እዚህ ቲክቶክ ላይ ያሉ አያውቋትም እንጂ ኤርሚ እንደ ኤርሚያስ ነጠላቸው የራሳቸው ነጠላቸው አገልድመው ምን ብለው መስዋዕቱን አብኩተው ጋግረው ምን ብለው የቀደሱ የወደሱ አይደሉም እንጂ ምናያቸው ነጠላ ለብሰው ተውሰው ከሰንበት ተማሪ ነጠላ ተውሰው እንዲሁ ግን ተሳልመው የሚመለሱትን አይደለም ነግራችሁ እነዚህ አላወቋትም ቤተክርስቲያን አንድምታዋ ምን ይላል ምን ብለው ሊቃውንቱ ምን ብለው ተማሩ ምን ይላሉ ስለምልጃ ለመናስ እንኳን በእርሷ በሌሎችም የለባቸውም ለመሆኑ ቃል ኪዳን የሚባለው ምንድነው ለምንድነው እነርሱ ስለማይለምኑ አይደለም ወይ እነርሱ በሰማይ ልመና ስለሌለባቸው አይደለም ወይ ቃል ኪዳን የሰጣቸው ሊቃውንቱ ይሄን ነው የሚሉ ሰማይ ላይ ልመና የለም ሰማይ ላይ ሐዘን የለም ሰማይ ላይ ለቅሶ የለም በሰማይ ማዘን ማልቀስ መውደቅ መነሳት የሚባል ነገር የለም አንድ እሱ ሁለተኛ ደግሞ በምንም መንገድ አድራሻም የሌለው ከቅዱሳን መካከልም እንዲህ ብሎ ያልተነገረ አገር በቀል የሆነው ደግሞ ጻድቃን ሰማዕታት ከሞቱ በኋላ በየቀኑ እየሄዱ ሲኦል እየሄዱ ምንም ያደርጉት የሚበዘብዙበትን የትም ዓለም ላይ ያለ አይመስለኝም እንዲህ ሁላችሁም ቢሆን እንዲህ የዓለም አብያተ ክርስቲያናትን እስኪ አጥኑ ባካችሁ እስኪ ንገሩን የግሪክ እስኪ ንገሩን የግብፅ ላይ የለም አንድ ሰው ከሞተ በኋላ እንደወደደ በቀን 10 ሺህ በቀን 5,000 እየዛቀ
ሚካኤል ሽበክንፉ ሽበአክናፉ እየዛቀ እንዳሸዋ ነፍሳትን የሚያወጣበት መንገድ ከየት ነው የተማራችሁት? ይሄ አገር በቀል ነው። ይሄ ከንቱ ነው። ይሄ ልክ አይደለም። ይሄ ልክ አለመሆኑ ገብቶን ነው ወደ ብርሃን የወጣ ነው። ወደ ብርሃን ከወጣን በኋላ ይሄ ነው የገባን እውነት። ይሄ ሕያው እውነት ነው የገባን። አእላፍ መላእክትን አዘምሮ በገና ይዞ ዳዊት ከነ በገናው ነው እንዴ የወጣ ዳዊት? እኔ አላቅም። እንግዲህ በገና ይዞ ነው ያደረገው። ዳዊት በገናውን ይዞ በልኝ ሞቅ አርገው እንጂ እያለው አለ መጽሐፍት ይናገራል። ሞቅ አርገው ጨምረው እንጂ በገናውን። ከዛ መላእክት በክንፎቻቸው ያጨበጭባሉ። ከዛ በኋላ ያጨበጭባሉ። በቃ እንዳለ ይሄን ሁሉ ያዩ አእላፍ ወትእልፊተ አእላፍ መላእክት ሁሉ መጥተው ወዳጄ ገብረ መንፈስ ቅዱስ አለ ይላል። እዚህ ብራና መጽሐፍ ላይ ያነበብኩ እንቱን ላይ አላየሁትም፣ ገና አየዋለሁ። ወዳጄ ገብረ መንፈስ ቅዱስ እኛ ልንወስድህ መተና ወዴት? ደስ ወደምትሰኝበት ወደምትመኘው ወደ መንግሥተ ሰማያት፣ ወደ ሰማይ፣ ወደ ገነት። ኧረ እኔ አልፈልግም። እንዴት አልፈልግም? እኔ ኢጣአምኩ እክለ ወይሰተይኩ ማይ፣ እኔ ዕድሜ ልኬን ውሃ ጠጥቼም አላቀውን እንጀራ በልቼም አላቀውን እንደገና ወደ ሌላ ወስዳለሁ ትለኛለህ እንዴ? አልሄድም አለ እንዴ። እኔ ሞቼ የለም ወይ? እኔ እንኳ ሞቼ የለም ወይ? እንዴ አንተ እኮ 40 ቀንና 40 ሌሊት ብቻ ነው የጾምከው። ዕድሜ ልክ ስትበላ ስትጠጣ እኮ ኖረሃል። የወይን ጠጅ ሳይቀር ስትጠጣ ነበር ብለው ተከራከሩ። አያችሁ፣ ይሄ ነው ማዋረድ የሚባለው። ይሄ ነው ኢየሱስን ዝቅ ማድረግ የሚባለው። ይሄ ነው ኢየሱስን ዝቅ ማድረግ ማለት። አንድ ነፍስ ስትሞት እንዲሁ እንደ አስከሬን አመላላሽ አስከሬን ሊወስድ ይመጣል። ይሄን አታፍሩበትም እንዴ? ይሄ የሚያሳፍረው ይሄ አይደል? አስከሬን ሊወስድ ይመጣል። ማርያምን ሊወስድ መጣ። እሷ ደግሞ አልሞትም አለች። እንዴ ሰውስ ምን ይልሃል እንዴ? የኢየሱስ እናት የጌታ እናት እየተባልኩ እኔ እንዲሁ በዚህ ምድር ልኑር እንጂ ሰውስ ምን ይልሃል? እናቱን ገደለ፣ እናቱን ወሰደ ሊሉህ አይደለም ወይ? ይሄ ነበረ መቃወም የነበረባቸው። እንግዲህ ማርያምን ሊወስድ መጣ፣ ጴጥሮስን ሊወስድ መጣ። እንደገና መውረድ። እግዚኦ! እረፍት የሌለው አደረጉት እኮ። እረፍት የለውም። በቃ የለም። ዙፋኑ ላይ ቁጭ እንዳይል መከራውን አሳዩት። አስከሬን አመላላሽ አደረጉት። እገሌ ሲሞት ይመጣል። እገሌ ሲሞት በአክናፍ መላእክት ሁሉ አስከትሎ ጻድቃን ሰማዕታት እነ አብርሃም አለመድከማቸው። አብርሃም ይስሐቅ ያዕቆብም አብረው እነ ሙሴ እነ አሮን ደግሞ ጺሙ መሬት እየጎተተ አንድ ላይ ደግሞ ያነበብኩት ነበረ። መሬት ሲጎታ አይተው መላእክት ጺሙን ይዘውለት የሚል መላእክት ደግሞ ጺሙን እንደዚህ ይዘውለታል እየጎተተ። ሰማይ ላይ እየበረረ እየቀደመው እንድንቅፋት እየሆነ ቢል አይሻልም? ይሄ ነው ማረም ያለበት። እንዲህ አይነት ኢየሱስ ነው ወገኖቼ ልዩ ኢየሱስ የሚባል። ይሄ የሚመላለስ አይደለም። በአብ ቀኝ በግርማው ቀኝ ተቀመጠ የተባለለት ኢየሱስ እሱን ነው የምናመልከው እኛ። ኃጢአታችንን በራሱ ካነጻ በኋላ በማንም ልነጻ አንችልማ። ኃጢአታችንን በራሱ ካነጻ በኋላ ይላል ቃሉ በግርማው ቀኝ ተቀመጠ። ክብር ለኢየሱስ ይሁን። በግርማው ቀኝ ተቀመጠ። ከዛ ወጣ አንልም። ኦርቶዶክሳውያንስ ወጣ ምን ሊቀበል? ነፍስ ሊቀበል። እንዴ ስንቶቹ ሰዎች ይሞታሉ እኮ። ስንት ሰው ሲሞት፣ ሰው በሞተ ቁጥር እየተመላለሰ፣ ሰው በሞተ ቁጥር ይኸው ወረደ፣ ሰው በሞተ ቁጥር ወረደ። እገሌን ሊወስድ ደግሞ ወረደ፣ እገሌን ሊወስድ ወረደ። መከራውን ያሳያችሁት ኢየሱስ እሱ ኢየሱስ መጽሐፍ ቅዱስ የማያውቀው ኢየሱስ ነው። መጽሐፍ ቅዱስ የማያውቀው ሌላ ባይድ የሆነ ጡት እየጠባ የሚኖር በምድር ላይ ወርዶ የክርስቶስ ሰምራም አንብቡት። ወርዶ ከዛ በኋላ እኔ የጠባኋቸውን ጡት ስጫት እንጂ አላት ለክርስቶስ ሰምራ። ከዛ በኋላ ክርስቶስ ሰምራ ሄደችና ደግሞ የማርያምን ጡት ጠባች። ዋው! ይሄን መቃወም የምትችልበት አቅም እንዴት አጣችሁ? ክርስቲያን እኮ ይህንን ሊቃወም የሚችል አቅም ሊኖረው ይገባል።
ሊኖረው ይገባል። ሰው ሞቶ ከስንት ሺህ ዓመት በኋላ የማይደርቁ ጡቶች። የሚገርም ነገር ነው። በሰማይ ላይ የምታስፈራራው አንዲት ሴት ይህንን ማትምረው ከሆነ ይሄ ነፍሰ ገዳይ ነው ግን በስሜ እንዲያርጓል እና ማትምረው ከሆነ ግን ጡቴን እቆርጠዋለሁ። አረረ እናቴ እንዳትቆርጭው በቃ ምሬዋለሁ። እንደዚህ አይነት ኢየሱስ አናውቀው። ስሙ ብሩክ ይሁን እና በጣም ለወንድሞቼ ደግሞ ለመስጠት ነው። እግዚአብሔር ይመስገን። እውነቱ ግን ይሄ ነው። እውነተኛው ኢየሱስ ያለው እኛ ጋር ነው። እውነተኛው ኢየሱስ ይዘነዋል። ኢየሱስን ይዘነዋል፣ አውቀነዋል፣ ወደነዋል በጣም። ቅዳሴ ጸበልኛ ስንሰጥህ የምትጠጣ ሰውዬ መጥተህ ከኔ ጋር ከዲያቆኑ እኩል አታወራም። ዛሬ ጴንጤ መሆኔን እንዳታይሽ። ቅዳሴ ጸበል ከማንቆርቆሪያ ላይ እጅ ላይ ሳርግልህ ጠጥተህ የምትሄድ ሰውዬ ትርጉሙ ምን ማለት እንደሆነ አታውቅም ብለህ ካልክ ፕሮቮክ እያረከኝ ነው ማለት ነው። ስለዚህ ምእመን ከዲያቆን እኩል አያወራም። ምንድነው ነው ብሎ መጠየቅ ያለብህ። ጥያቄ እንኳን ካለ በአግባብ ነው የምጠይቀው። ደግሜ ላለው በኦርቶዶክስ ተዋሕዶ ቤተክርስቲያን እንኳን አስተምሮት ደረጃ እኔ ካህን ነኝ፣ እኔ በልጣለሁ ማለት ነው። ማለት ዲያቆን ነኝ ማለት ነው። እኔ በልጣለሁ ማለት ነው። እኔ ፊት አትለፋለፍም፣ ዝም ብለህ ነው የምትሰማው። ምእመን ነህ፣ ምንም የምታውቀው ነገር የለም። ጥያቄ ካለህ በአግባብ ትጠይቃለህ እንጂ አትከራከረኝም። እኔን አታውቅም ብለህ አትለኝም። ምክንያቱም እኔ ነበርኩ እኮ ከካህናቱ ጋር ሕፃናቱን ማጠምቀው። ኦኬ፣ ሕፃኑን የሚያጠምቀውን ካህን ወይ ዲያቆን እኮ ነው አታውቅም ብሎ የሚለው ደፋር። አላውቅም፣ ይሄኛውን አስረዳኝ። ለምንድነው ክንፈ ሚካኤል የሚባለው ብለህ ብትል በስርዓት ነገርኩ። ስለምናውቅ እኮ ነው የምናገረው። ስለዚህ ምንድነው ኦርቶዶክስን ስሟን እያጠለሸናል። ስም ማጠልሸት ማለት አንድ ሰው ያልተናገረውን ተናገረ ብሎ ልክ በትንቢተ ሕዝቅኤል መጽሐፍት ላይ ምነው ኃጢአትን ጸንሰው ከልባቸው ያወጣሉ ብሎ እንደሚል ማለት ነው። ልክ አንድን ሰው ታሪኩ፣ ህይወቱ፣ ዘመኑ የሱ የሆነ ነገር እንዲበላሽ ከፈለክ አንዳንድ ክፉ የሆኑ ሰዎች ህሊናቸውን ሁሉ ጥለው ምን ያደርጋሉ? በሐሰት ሰው ላይ ቁጭ ብለው ወሬ ይፈጥራሉ። በሐሰት እኮ ነው። ሐሰት ሰውየው እኮ የለበትም። ሌባ ሳይሆን ሌባ ነው ብለው ይወነጅሉታል። አመንዝራ ሳይሆን አመንዝራ ነው ብለው ይወነጅሉታል። በዚህ ምክንያት ትዳሩ ይበተናል። በዚህ ምክንያት ህይወቱ ይበላሽበታል። ቤተሰብ ይበተናል። በዚህ ምክንያት ስራው ይበላሽበታል። ግን በምንድነው? ሲሰርቅ አላዩትም። እንኳን ሲሰርቅ አይደለም ሲሞክር እንኳን አላዩትም። ምንም ባላደረገው ማለት ነው። እነዚህ ሰዎች ከጥላቻ ተነስተው እንደሚያደርጉት ማለት ነው። ሰውየው ማየት አይፈልጉም። ቢፈልጉ መግደል ይፈልጋሉ። ቢያገኙት መግደል ነው የሚፈልጉት። ሲሰርቅም ሲዋሽም ምንም ሲል አላገኙትም። ግን ስሙን ቁጭ ብለው በዓላማ ሆን ብለው ፈጥረው የሰውየውን ታሪክ ለማበላሸት፣ ስራው ለማበላሸት፣ በሰው ዘንድ የተጠላ፣ በሰው ዘንድ የተረገመ፣ በሰው ዘንድ ምንድነው የተገፋ እንዲሆን ለማድረግ ሆን ብለው እንደዚህ ብለው ይፈጥራሉ። ይሄ ከጥላቻ የተነሳ ንግግር ነው። ነፍስን ከመግደል አይተናነስም። ሰውየው ያላደረገውን አለ ብለው ያላደረገውን አደረገ፣ ያልተናገረውን ተናገረ ብለው ፈጥረው የሚያወሩ ሰዎች ፍርዳቸው በሰማይም በምድርም እግዚአብሔር አያርቀውም፣ ያፈጥነዋል። ግንስ ሲሰርቅ አግኝተውት ሰርቋል ብለው ቢያወሩ ምንድነው ማለት ነው? ሲሰርቅ ነው ያገኙት ማለት ነው። ሲሰርቅ ነው ያገኙት። ስሙን እያጠፉ አይደለም። የምን ስም ማጥፋት ነው? ሌባ ሆነ ከተገኘ ሲሰርቅ ከተገኘ ስም ማጥፋት አይደለም። በቃ ሲሰርቅ የተገኘ ከሌኮ ሲሰርቅ ተገኘ ተብሎ ይባል ወይ ደግሞ ሌባ ነው ብለው ቢሉ የት ሲሰርቅ አይተው ባለፈው እኮ ሲሰርቅ እኮ ተገኝቶ ነበረ እጅ ከፍንጅ ተይዞ ምናምን ነገር ይላል። ስለዚህ ሲሰርቅ የተገኘውን ሰውዬ ሰርቋል ብለው ቢሉ ስም ማጥፋት አይደለም። ስም ማጥፋት ያልሆነውን ነገር ሆነ፣ ያላደረገውን ነገር አደረገ፣ ያላየውን ነገር አየ፣ ያላሰበውን ነገር አሰበ ብሎ ማውራት ነው እሱ ስም ማጥፋት። የኢትዮጵያ ኦርቶዶክስ ክርስቲያን ተክለ ሚካኤል ብላ ታወጣለች ክርስትና ስም፣ ሰይፈ ሚካኤል ብላ ታወጣለች፣ ክንፈ ሚካኤል ብላ ታወጣለች።
ይሄንን ማውጣቷ አንድ ክርስትና የተነሳ ሰው በ40 ቀን ወልደ ሚካኤል ብላ ስትል ተክለ ሚካኤል ብላ ስትል ሚካኤል ይተክልሃል ወይ ሚካኤል ይወልድሃል ወይ ነው ጥያቄው። አዎ ከሆነ መልስህ እሱ መንፈስ ነው። እንዴት ወለደ? መላእክት ማንንም አይወልዱም። መልስ ሲያጣ ኢየሱስ ግን አንተ ኢየሱስ ወልዶኛ አባቴ ነው ተለየለው አለኝ። አዎ አልኩት። ለምን? አባቴ ስለሆነ ነው። በምን በኩል? በዳግም ልደት ወለደኛ ከማይጠፋው ዘር። ምክንያቱስ እሱ እግዚአብሔር ስለሆነ አባቴ ብለን እንድንጠራው አባት ብለን ስንጸልይ አባታቸው ላይ ብለን እንድንጸልይ አስተምሮን ስለሄደ ስለዚህ ኢየሱስ በስጋ ነው የወለደህ ማለት ነው አላለኝም። ደብተራ ሁላች ኢየሱስ በስጋ ሰውን ይወልዳል። የድፍረታቸው ጥግ ይሄና ነው ወንድሞችና እህቶች የሚሄዱት። ኢየሱስ በስጋ ይወልዳል ሰውን። አንተ ኢየሱስ በስጋ ወለደ እኮ ማለት ከሴት ጋር እኮ ተኛ እያልከኝ ነው። እግዚአብሔር ምሕረት ያርግልህ። የብልግና ጥግ ማለት ነው። ኢየሱስ እግዚአብሔር ነው። እሺ አባቴ የሆነው በዳግም ልደት ከማይጠፋው ዘር የወለደን። ሚካኤል ይወልዳል ብለህ ስትል ግን በምን ወለደህ? መንፈስ ነው ሚካኤል፣ ረቂቅ መንፈስ ነው ሚካኤል። በምን ወለደህ እልሃለሁ። ማንን ወልዶ ያውቃል? ከዚህ በፊት መላእክት ማንንም ወልዶ አያውቁም። እግዚአብሔር ነው ዳግም የሚወልድ። ለምሳሌ በጴጥሮስ መልእክት ላይ ኢየሱስ ክርስቶስን ከሙታን ባስነሳው በእግዚአብሔር ነው። ኢየሱስ ክርስቶስ ከሙታን በመነሳቱ እና ለሕያው ተስፋ ለማይጠፋ እድፈት ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ዳግመኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ዳግመኛ የወለደን ይላል። አየህ እግዚአብሔር ዳግመኛ ወልዶኛል። የዳግም ልደትን አግኝቻለሁ። ይሄንን ስናገር በስጋ ነው የወለደ አለኝ። አየው የኦርቶዶክስ አማኝ ነው። ይሄን ትልቅ መጫኛ የሚያህል ክር አንገቱ ላይ ያስሯል። ፍልጥ የሚያህል መስቀል አንገቱ ላይ ይዟል። ኢየሱስ በስጋ ሰዎችን ይወልዳል ብሎ ያስባል ማለት ነው። ማንን ምን ቦታ ላይ መናገር እንዳለባቸው የማያውቁ ማለት ነው። ጠማማና ገልበጥባጣ ትውልድ አለ ሙሴ ነብዩ። እውነቱን ነው ነብዩ ሙሴ ነው ያለው። ጠማማና ገልበጥባጣ ትውልድ ዘዳግም መጽሐፍ ምዕራፍ 32 ላይ ልቡ በእግዚአብሔር ቃል ያልቀና ልቡ በእግዚአብሔር ያልታመነ። ስለዚህ ቀኖች ሆናችሁ ነው ስታወሩ በቀነት አውሩ። ማታወራ ከሆነ ደንፎ ይዘህ ተናዳ አትምጣ እዚህ። ኦኬ እና ተናዳችሁ አታውሩ። ወሬ አታውሩ። ቴንክ ዩ ጸጋ ይብዛላችሁ። ሌሎች ነው